ገለነዋል ብለው ነበር የጣሉት። ነፍሱ ግን አልወጣችም ነበር። ልቀቀኝ አንተ ሴታ ሴት ልቀቀኝ። ያ ሞራል ያውላ ትዕቢት የት ሄደ? የሰው ልጅ እንደዚህ ይመታል? አንተ ጨካኞች ናችሁ። ከኛ ባይሆንም አትሻሉ። አንተ እዚህም አለ ያልከው ልዑል ክርስቶስ ነው በለው። የዘመኑ ክርስቶስ ነው። አንተ ማጥበባ ሲጣርጌ ነው መገል እንደዚህ ሲጣርጌ ነው መገል። ቆይ ግን አንተ ተስፋ ቆርጥም እንዴ? አንተ ራሱ ተስፋ ቆርጥም? መቀጥቀጥ መደብደብ አይሰለችም? እኔ እኮ የምተማመነውን ተማምኜ ነው። አረ ተስፋ ቆራጥ ሞተ። ቱቦ ውስጥ ነው ከተነው ደፍተነው። ዳኒ እስካሁን አልነቃም። ይሄ ነገር ለአንዴና ለመጨረሻ ጊዜ ዛሬ ይቋጫል። ዛሬ ይቋጫል። አንተ አዎ ከፍተኛ ችግር ውስጥ ነው ያለነው። ድንግል ሴት ፈልጋለሁ። እኛን ራሱ በመጣ ቁጥር በቃ ሁሌ ነው የምንሰቃየው። እኛን ሞክረና እናመጣ። ሰላም እንዴት ናችሁ ውድ ተመልካቾቻችን? እንግዲህ ከሰዓታቶች በኋላ ተመልሼ መጥቻለሁ። እንግዲህ ቀደም ሲል የደረጀን ስልክ እንሞክርለት ነበር። የደረጀ ስልክ ክፍት ሲሆን እንግዲህ ካሜራ አጥፍተን ከሱ ጋር በመሆን እንግዲህ አውርተናል። ደረጀንም እዚሁ ወጥመዳችን ውስጥ ሰተት ብሎ እንዲገባ እናደርገዋለን ማለት ነው። በዚህ አጋጣሚ ደረጀ እየመጣ ነው። እሱም እንግዲህ ወይ ሰዓታቶችን አለያም ደግሞ ቶሎም ሊመጣ ይችላል። ቅድም አታስብ ደረጀን አሳልፌ አልሰጥም፣ ብዙ ነገሮችን አልናገርም ስትል ነበር ልጃሹ። ያ ሞራል ያውላ ትዕቢት የት ሄደ? የሰው ልጅ እንደዚህ ይመታል? አንተ ጨካኞች ናችሁ። ከኛ ባይሆንም አትሻሉ። ተነካ? ምንም እኮ አልተነካም። ስፖርተኛ ነህ፣ ጠንካራ ሰው ነህ ያለ ወይስ ልፍስፍስ ወንድ ነህ? እኔ እንደውም ጠንካራ ወንድ ትመስለኝ ነበር። እንደዚህ ተነክተህ እንደዚህ ካለቃቀስክ ና እስቲ ቀና በል። አትሽሸኝ። አሹ አሸናፊ ሳቆላምጥ ደስ አይለኝም። እኔም አልወድ የሚያቆላምጥ ሰው አሸናፊ። የማሸነፍ መንፈስ ስለሚሰማ ነው። ዛሬ ግን ስምና ስራ አልሄደም። እስከ ዛሬ ስታሸንፍ ኖረ ሊሆን ይችላል። ምንድን ናቸው እነዚህ? ሰው ናቸው? ምንም እኮ አልሆንክም። እያካበድክ ነው ያለው። እጅ ምንም አልሆነ። ይህ ደግሞ ምንድን የሚያክለው? ይኸውልህ አሁን ደረጀ ይመጣል። ከዛ ደግሞ ልዑል ያለበትን ትነግሩናላችሁ። ቤተሰቦች ስህተት ላለመስራት መጀመሪያ ልዑልን በቁጥጥር ስር ለመዋል ያልፈለግንበትን ምክንያት ልንገራችሁ። መጀመሪያ ልዑልን በቁጥጥር ስር ካዋል ነው ልዑል በቁጥጥር ስር እንደዋለ ስለሚያውቁ የልዑል ግብረ አበሮች የማይረባ ስራ ሊሰሩ ይሞክራሉ። ስለዚህ ቀስ በቀስ ልዑል እነሱን አይቆጣጠርም። ስለዚህ እነሱን ከስር ከለቀምናቸው ወደ ልዑል እንሄዳለን። ልዑል ግን ቢታሰር እነሱ ልዑልን በየጊዜው ቼክ ስለሚያደርጉት ለእኛ ስራ ደግሞ ይሄ አደጋ ነው የሚሆንብን። ደረጀ ከመጣ ቀላል ነው። ከሱ ጋርም ያልጨረስኩት በቀል አለ፣ ካንተ ጋርም ያልጨረስኩት በቀል አለ። በቀላችንን ገና ነው የምናወራርደው። ገና ይሄ ጅማሬው ነው። እንዳነኩኝ ጅማሬው ነው። ደረጀን ከያዛችሁት ልዑል ጋር ያደርሳችኋል። እሱን ነው ያደርሰናል። ወዶ ሳይሆን በግዱ ያደርሰናል። ቀኝ እንዳነኩኝ ከዚህ በላይ ይበቃ። አንተ ደግሞ መጋዘን ትንሽ ትቀጠቀጣለህ። በቃኝ። ሰማ የትኛው እጅ ነው ይሄ? ከዚህ በላይ ነው በቃ። ውድ ቤተሰቦች ደረጀ እስኪመጣ በትዕግስት እንጠብቀዋለን። አሁንም እንደቀድሞ እንግዲህ ልዩ ጥንቃቄ እያደረግን ነው።
ደረጀን በትዕግስት የምንጠብቀው ይሆናል። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል። እንግዲህ ከሰዓታቶች በኋላ እንግዲህ ተመልካቾቻችን 10 ሰዓት ተኩል ሆኗል። ሰዓቱ እየሄደ ነው። እንግዲህ ቤተሰቦች ደረጀ ደርሷል። በር ላይ ነው እንግዲህ እሱም በላይኛው በር ልግባ ወይስ በታችኛው በር እያለ ቴክስት ሲልክ ነበር። እንግዲህ በላይኛው በር ግባ ብለነዋል ቤተሰቦች። ያው ማለት እሱ ነው ያለው። ስለዚህ ደረጀን ወጥመዳችን ውስጥ እናስገባዋለን። ለአንዴና ለመጨረሻ ጊዜ እሱንም በቁጥጥር ስር እናውለዋለን። አንተን በቁጥጥር ስር እንደዋል ነው እሱንም አንተን በያዝንበት መንገድ በቁጥጥር ስር እናውለዋለን። ከዛ ልዑል ነው የሚቀረን ማለት ነው። በጣም አመሰግናለሁ እያገዝከኝ ስለሆነ፣ ስራ እያቀለልክልኝ ነው። ባልደረባ አንተን ያስያዘ፣ አንተ ደግሞ ደረጀን አስያዝኩት፣ ደረጀ ደግሞ ልዑልን ያስይዘዋል። ስራ ቀለልልን ማለት አይደለም። ለዚህ ደግሞ ቦነስ አላችሁ። ለዚህ ስራ ለሰራችሁበት ሽልማት አላችሁ። ወንጀለኛ በማጋለጣችሁ እንግዲህ ያው አንድ የሚቀልላችሁ ኃጢአት ይኖራል ማለት ነው። ፈጣሪ ነው ቦነሱን የሚሰጣችሁ፣ ይቅር የሚላችሁ። ከፈጣሪ ጋርማ አንዴ ተጣልተናል። ማመንም አንድ ነገር ነው፣ ከፈጣሪ ጋር መጣላት ነው። አስገቡት። ምንድነው? አንተ እዚህም አለ ያልከው? ይኸውልህ ድጋሚ እንደዚህ ታደርጋለህ? ይኸውልህ ልቀቀኝ። አንተ ሴታ ሴት ልቀቀኝ። በጋርድ ቤቱን ከበነዋል። ምንም የምታመጣው ነገር የለም። አቶ ደረጀ በመጨረሻም በቁጥጥር ስር ውላል። ሴታ ሴት ማማን ይኸውልህ ሴታ ሴት ድጋሚ እንደዚህ አይነት ነገር ትፈጥራለህ? አንተ ሴት አለ ሲል ነው ተክለፍልፈ የመጣው። ሸወድከኛ። ይኸውልህ ስማ፣ ብቻህን አለመምጣትህ ማለት ነው የሚያስመሰግን ነገር ነው። ብቻህን አለመምጣትህ እርግጠኛ ነኝ ሴቶች አሉ ብለህ ነው ብቻህን የመጣው። እኔ ለሌላ ነገር ቁጭ በል አንተ ማትረባ ደደብ። ገለዋለሁ። ይኸውልህ ትሰማኛለህ? ሁለተኛ ጥፋት። የምን ሁለተኛ ጥፋት? የመጀመሪያው ጥፋት ምንድን ነው? ባለፈው እሱ ነው ተንከርፍፎ። ባለፈው እሱ ነው። ይኸውልህ ዛሬ ማለት ነው ካንተ ጋር የማወራረደው ቆንጆ ሂሳብ አለኝ። ቆንጆ ሂሳብ ማለት ነው። አክስረኛ ኧረ ዛሬ የትም እንደማልደርስ አሳያለሁ። የት እንደምደርስ አሳያለሁ ዛሬ። ይኸውልህ ምንም አታመጣም። ያወቀው ከዚህ ግቢ ተያይዘን እንመጣለን። በዚህ አጋጣሚ ውድ ተመልካቾች ያልነገርኳችሁ ነገር በመሃል እሱ እስኪመጣ እኛ ያለን የሰው ኃይል ስላጠራጠረን እንግዲህ ከካሜራማኖች ውጪ 5 6 7 ጋርድም ይዘን ብንመጣ ያለው ነገር ምንም ነገሩ ስላላማረን በቂ የሰው ኃይል በድጋሚ ጠርተናል። ስለዚህ በ3 መኪና ነው ተጫጭነን የምንሄደው። መኪና ትመርጣላችሁ። የትኛው መኪና ውስጥ ነው የምትገቡት? ለእናንተ ለነገሩ ልንገርህ፣ ዳማስ በገመድ ስለምናስራችሁ ዳማስ ውስጥ ነው የምትገቡት። ሆስፒታል ነው ያልከው? አልጫ ሴታ ሴት ደግሞ ታወራለህ። ዝም በል። ቦስኔ አይደለም ሹፌሩ ነው። ጆኒም በቁጥጥር ስር ነው። ጆኒ እዚህ ነው ያለው። ጆኒ ልጥራው። መድኃኒት በቁጥጥር ስር ውላለች። በረከት በቁጥጥር ስር ውሏል። ማቀረ አላምነህም። ካላመንከኝ አሳያለሁ። ይኸውልህ መድኃኒት በቁጥጥር ስር ስትውል ይኸው ፊቷ እየታየ ፊቷ ያልተሸፈነበት ይኸው በረከትም ከነመሳሪያው ፊቱ እየታየ ሁላችሁም ካዲ ናችሁ። ጆኒን ደግሞ እጠራልሃለሁ። አንድ ታማኝ የለውም። ጆኒን ደግሞ እጠራልሃለሁ። ጆኒ እጠራልሃለሁ። እሱም ሴት ይወዳል። ይኸውልህ ማን እንደቀረኝ ታውቃለህ? አንተ ነህ የቀረኝ። ዋጋውን ሰጥቻችኋለሁ። አንተ ነበር የቀረኝ ማለት ነው። አንተ ነበርክ የቀረኝ። አንተ ማጥበባ ሲጣርጌ ነው መገልህ። እንደዚህ ሲጣርጌ ነው መገልህ። ሁለቱንም ቀጥቀጫቸዋለሁ። አንተ ነህ የቀረኝ። ይኸውልህ ካንተ ጋር ምናወራርደው ሂሳብ አለና ና ተነስ። ይኸውልህ ምናወራርደው ሂሳብ አለ። አንተ ማጥበባ ደደብ ዋጋህን ነው ታገኘው። ዋጋ እንደሚሰጠን ያሳያል። አይተሃል? የሉላ ሰማኛለህ? አምጣ እጅን እቀጭልሃለሁ። እጅን ተግባባን? ወዴት ነው የምትሄደው?
ወዴት ነው የምትሄደው? ወዴት ነው አትወራጭ። አንተ ነህ እንደዚህ የምታደርገኝ። ወይኔ ማትረባ። ቀና በል ዱላህን አቁም በቃ። አይደለ መጨረሻው የትንም እንደማይደርስ እያየሁ ንክች አላረኩም ገና ነኝ። አሁንም ቢሆን ሎን ከዚህ ጉድ ያወጣል። ኧረ ቦስ መታቆም እንደደርሰውብን አንተ ዝም በል። ሴት እዚህ ደረጃ እንዴት እንደደረስክ እያወቅሁ ስልኬን አንጣ። ስልኩን እንኳን በጣም ጥሩ። ያንተንስ ፈትሸናል። የለም አውጥተነዋል። ያንተንስ ስልክ ችግር የለውም። እሺ ደረጀ ና ወደዚህ ና ሶፍት ስጠኝ። ና ወደዚህ ሶፍት ስጠኝ። ና ወደዚህ ብያለሁ። ደረጀ ና ወደዚህ ቀና በል። የማወራ ነገር አለ። ቀና በል ማትረባ። ቀና በል ና በቃ ማውራት ትችላለህ። ና ብያለሁ። ና ይኸውልህ ወንድሜ ዳኒን ምን ለማድረግ እንደሞከርክ የረሳው እንዳይመስልህ። ኧረ ተስፋ ቁረጥ። ሞተ። ቱቦ ውስጥ ነው የከተትነው። ደፍታችኋል። እንግዲያውስ ድሮንም ያ አልጫ ነው። ፈሪ ስልክህን አምጣ። ካሜራማን አምጣ። ገንዘቡ ነበር የሚሻለው። ሞተኛ ጋዜጠኛ አንተ ዝም በል። በባቡናቸው አፈርሰው ነው የሚነሱት እነዚህ አይነቱ። በጣም ጥሩ። ይህን ቪዲዮ ላሳየህ። ቱቦ ውስጥ እንደናንተማ ቢሆን ወንድሜ ዳኒ ያው ግልኮስ እያደረግንለት ነው። ምንድን እያየህ ነው። እንዳንተማ ቢሆን አደንግጠ። እንዳንተ ቢሆን ይሄ ጣረሞት እኔ በምናምን በመተት አላቅላችሁ ምን እንዳረጋችሁ ይራሱ አላቅም። የዛኔም ተው ብዬ ነበር፣ ነግሬህ ነበር። የልዑልን ምን ያክል ርቀት እንደሚሄድ ነግሬህ ነበር። ዛሬ ደግሞ አታስብ ምን ያክል ርቀት እንደሚሄድ። ዛሬ ደግሞ አታስብ። በገዛ ባልደረባህ ነው። አታስብ። ይሄ ነገር ለአንዴና ለመጨረሻ ጊዜ ዛሬ ይቋጫል። ልዑል ጋር ስትደውልለታለህ። ልዑልን ይዘውላ ልመጣ ትችላለህ። እሱ ደግሞ አሁንም እሱ መፍትሄ ይኖራል። ሁሉም ሁኔታ ላይ በቃ እሱ መፍትሄ አለው። አዎ ግን አሁን ለአንዴና ለመጨረሻ ጊዜ ነው ልዑልን የምናሳስረው። ኦልሬዲ የልዑል ግብረ አበሮች እንዳለ ታስረዋል። መድኃኒትም ልዑልን የሚያሳስረውን ፋይል መድኃኒት ሰጥተናታል። የልዑልን ቤት ፈትሸናል። አሁን ደግሞ በዚህ ሰዓት የሁለታችሁ ቤት እንዲፈተሽ የምናደርግ ይሆናል ማለት ነው። ቤት የት እንዳለ እንዴት አገኛችሁት? ይሄን ቦታ በበረከት አማካኝነት። በጣም ተደንጋችኋል ሁላችሁም። በቃ ያው ሴት ናችሁ። አንተም ያጆኒም በረከትም ለምን ያክል ጊዜ ብትደብቁት ነው? እኔ ይህን ቦታ ማግኘቴ በጣም እያስገረማችሁ ነው። በጣም አስገርማችኋል። መልስልኝ። በቃ ከኛ ውጭ የሚያውቀው ቦታ የለማ። ማንም ሰው አያውቀውም። ከከተማ መውጣቱ ደስ ይላል። ከነሱ ውስጥ አንተነ በደንብ ሴት የምትወደው እንደዛ ነው የሰማሁት። አሁን ራሱ የመጣው ይሄ ነው የነገረህ? ይሄ ሴታ ሴት ቁጭ በል። እሱ ነው የነገረህ? ሴታ ሴትማ አንተ ነህ። ይኸውልህ ሴት አለ ስትባል ነው ተክለፍልፈ የመጣው። ይሄ ሁሌ የምናደርገው ነገር ሴት አለ ብለህ መጥተህ ወንዶች ጠበቁ። ያውም የወንድ ማጠበቃ እንዴ ነው? ምንድነው የተሰማ? ውስጤ ንዴት አለ። ይሄ ከሃዲ ይኸውልህ ስንት ነገር አልቅሼ ደክሞኛል። ስለ ወንድሜ ዳኒ አልቅሼ ደክሞኛል። ተመልካቾች ፊትም ማልቀስ አልፈልግም። አሁን ለሰራው ነገር እኔና ዳኒ ላይ ለፈጸምክብን ግፍ የእጅህን እንድታገኝ እናደርጋለን። እውነት እምልልሃለሁ። የአባት ስማ ነው ተሰማ፣ ደረጀ ተሰማ ይሙት እምልልሃለሁ። ተሰማ ይሙት፣ እስር ቤት እወረውራለሁ። አባቴ ምን አደረገ? በአባት ልማልልህ ብዬ ነው እንድታምን። በቃ አባቴን ተው።
ያ በሽተኛ አባቴ ምን አረገ? እስር ቤት እወረውራለሁ። የሚገርመው ነገር ማለት ነው ልንገርህ፣ አሹም ሲመጣ እንደዚህ እንዳንተ ነበር ሲተብት የነበረው። እንደውም አሹ ካንተ የበለጠ ሲተብት ነበር። ግን ልኩን ሰጠን፣ ዋጋውን የሰጠነው ሲጀመር። ታውቀዋለህ የልዑልን አቅም ምን ያህል እንደሆነ አይተዋል በባልደረባ። ችግር የለውም። ስለዚህ አሁንም ምንም ረጅም ርቀት አትሄድም። እኔ ላምንልህ እችላለሁ፣ እኔ እንትን ላወራህ እችላለሁ። ግን አሁንም በእርግጠኝነት ልዑል ይመጣል። አውራልኝ፣ የማፈራ ከሆነ አውራልኝ። ልዑል ይመጣል ብለማ ልዑል ክርስቶስ ነው በለው። የዘመኑ ክርስቶስ ነው። የዘመኑ ክርስቶስ ምን ቀረው? ሁሉንም ማድረግ ከቻለ ምን ቀረው? ሁሉንም ማድረግ ይችላል። ፈጣሪ ነው፣ አምላክም ነው። ታመልኩታላችሁ፣ ትሰግዱለታላችሁ፣ ትንበረከኩለታላችሁ። እኔ ሰው አላመልክም፣ ግን ይችላል። በቃ እሱ ማድረግ ይችላል። ሰይጣንን ነው መሰለኝ የምታመልከው። የሰይጣን አምላኪ ነህ ሳይ ራሱ ከልዑል በላይ ሰይጣን የለም። ረጅሙ ሰይጣን ብያለሁ አንተን። ሰይጣን በሰው ተመስሎ ልዑል ዋጋህን ቢሰጠት ያው ነበር። እሱ ደግሞ የእናንተ አለቃ ሰይጣን አለቃለሁ እንዴ ደግሞ? ኦኬ እርስ በርሳችሁ ናችሁ አንተ የምትሉት። እርግጥ ዋና ሰይጣን ግን አሁንም እነግርሃለሁ፣ አሁንም የሆነ ነገር ፈጥሮ ከዚህ ውስጥ እንደሚወጣ አውቀው። ሊመጣ ይችላል፣ ግን እሱ መፍትሄ መቼም አያጣም። እሱን የምታይ ይሆናል፣ አንተም ታየዋለህ። ቀጥል። እሱን ለብቻ ማውራው ነገር አለና ከካሜራማኖቹ ጋር ትሆናለህ። ና ያዙት። ውድ ቤተሰቦች በድጋሚ ተመልሰን መተናል። እንግዲህ ደረጀን ለብቻ ማናገር የምንፈልገው ነገር ስላለ ነው። ደረጀ አሁን ጥጋቡ በርዶላል አይደለ? በርዶላል። ስለዚህ ቀጥል የምታውቀውን ነገር። ቆይ ግን አንተ ተስፋ ቁርጥም እንዴ? አንተ ራሱ ተስፋ ቁርጥም፣ መቀጥቀጥ፣ መደብደብ አይሰለችም? እኔ እኮ የምተማመነውን ተማምኜ ነው። ችግር የለውም። የምትተማመነው ነገር ካለ ማለት ነው። ምን አይነት ጭንቅላት ነው ያለ? እንዴት ነው በዚህ ያህል ነቀል የልዑልን አቅም መረዳት የሚከብድ? ያሳይ ያደረገ ነገር በቂ አይደለም። የልዑልን አቅም አውቀዋለሁ። አጭበርባሪ፣ ሌባ፣ ወንጀለኛ፣ ኃይለኛ ሰው እንደሆነ አውቃለሁ። ግን ደግሞ የኔንም አቅም አውቃለሁ። እኔ ከባልደረቦቼ ጋር አንድ ላይ በመሆን አይደለም የልዑልን 1000 እንደ ልዑል አይነት 1000 ሰው ቢኖር አንጠልጥለን ልዑል ብቻውን 1000 ሰው ነው። እሺ አሁን ያስጥል እንደሆነ እናያለን። እሱም ያስጥለኛል። አይተውኝ ምን ፈለግሽ? ምንድን ነው የማትፈራ ከሆነ ስለ ልዑል የምታውቀውን ነገር በሙሉ ተናገር። የማትፈራ ከሆነ እንዴት ነው የማልፈራው? አልፈራም ስትል አልነበር እንዴ? ልዑል ያስጥለኛል ስትል አልነበር ወይስ ፈርታል? ሽንታ መለጠ እንዴ? ሸና? ኧረ እባክህ ሱሪ ላይ ሽንትን እንዳለ አንተንም ታሸናኝ። በጣም ጥሩ። ማትፈራ ከሆነ ንገረና። ማትፈራ ከሆነ አልፈራችሁም፣ የልዑልን አቅም አላወቃችሁትም ስትል ነበር። አየህ ልዑል አቅም እንደሌለውና አንተ መፍራት የሚታወቀው በዚህ ነው። እኔ የፈለግከውን ነገር ብነግርህ ምንም የሚፈጠር ነገር የለም። በቃ እንደዛ ከሆነ ንገረኝ እስቲ ንገረኝ። ምንም የሚፈጠር ነገር ከሌለ ንገረኝ። ስለምን ልንገርህ? ስለ ሁሉም ነገር ግን እኮ ይገለናል። ቀጥል። አንተ ብቻ ነው የቀረን። ቆይ ሁሉም ነግሮህ ነው? እንትና ላገናኝ አሼም ነግሮህ ነው? እያንዳንዱ ነገር ላገናኝ። አንድ አፍታ ሄደን እንትን ትላቸዋለህ። ልጥራለህ? ኧረ አልፈልግም። አሼን አይተዋል። ጆኒ ልጥራለህ? አልፈልግም። በቃ ሰይጣን ሰው ነው። ምኑን ልንገርህ? ልዑል እኮ ምን አንዱን ተናግረህ እኮ አንዱን አትተውለትም። በቃ ሁሉንም የሰይጣን ተግባራት በሙሉ እሱ ይፈጽማል። በቃ ዳኒ ላይ ስለፈጸማችሁት ስራ ራሱ እንድትነግረኝ የምፈልገው ነገር አለ። ያንተ እንኳን ታሪኩ ያስቃል። ልዑል በጣም ብልጥ ሰው ነው። አንተ ከምታስበው 3-4 እጥፍ ቀድሞ የሚያስብ ሰው ነው። እና በቃ ሁሉን ነገር እሱ ነው በቃ ሴታፕ የሚሰራው። እኛ መፈጸም ብቻ ነው በቃ። እና ያንንም ማነው ስሙ ዘኪ ነው
ምናምን እናንተ ስራ ባልደረባ ካሜራማኑ በቃ እንደምንም አድርጎ አሳመነው በቃ በገንዘብም እሱ ደግሞ ሲጀምር ችግርን ያውቀዋል በቃ ችግር የሆነ ቦታ ችግር ካለበት በዛ ችግር ይገባና በቃ አንተ የሱ ተባባሪ እንድትሆን ነው የሚያደርግ ከዛ በቃ እንዳለውም በቃ እሱን አሳመነው ከዛ ያንተ የሆነ ነገር በተነብ በቃ ፈዘቀረ ያን ደግሞ ዳንኤል የሚባል ጉድ እንዴት ነው ያልሞተው እሱን እናንተ ልጠይቃችሁ እንጂ እኛማ እስኪ በቃው ቀጥቅጠን አንቀነው ነበር ዛቱ በውስጥ ነው የከተተነው ምን አይነት ሰው እኛ ግን ትቦስት አይደለም ያገኘነው የት ነው ያገኛችሁት ምናልባት ከበረከት ጋር ያልተግባባችሁን ነገር ሳር ላይ ያው አጠገቡ ትቦ አለ ግን ሳር ላይ ነው ያገኘነው ወይኔ በረከት አንተ እንዳወራው ደግሞ ብዙም ድብደባ አልደረሰበትም መጠነኛ ድብደባ ነው ግን ይመስለኛል የወጋችሁት መርፌ አንዳንድ ነገሮች አሉ እነሱ አሉ በረከት ወይኔ በረከት ስንቱን ነው ዋሸኝ ለኔ ግን እንደዛ ነበር የሚነገረኝ ምንድነው የነገረህ ለአንተ በቃ እስኪ በቃው ቀጥቅጠውት በቃ ትንፋሽ እንደሌለው አረጋግጠው ቱቦ ውስጥ እንደጣሉት ነበር የነገረኝ ለኛ እንደሞተ አንገቱ ላይ ገመድ አግኝተን ነው ያገኘነው በገመድ ሲጣርጎ እንደገደለው ነው እሱ ድመት ነው እንዴ ስንት ነፍስ ነው ያለው እሱም እንደ ድመት 9 ነፍስ ነው ያለው ወይኔ ደረጀ አመለጥኩ ስል ተመልሰን እዛው እሻው ምንድነው የቀረ የምትፈልገውን ተናገርና ልንገር ያልነገርከኝ ብዙ ነገር አለ ምን ስለሉል ነው መድኃኒትም ታስራለች አንተም ታስራል ብዙ ሰው ታስሯል እሷም ነገረቻችሁ አዎ ሰው መድኃኒት ፈልጉ የሚጣፍጥ ምግብ በመድኃኒት ሰርታ ይሄን ሁሉ ሌላው ደግሞ ለውለም ሰው መድፈር ሲፈልግ ሴት ይዞም ሲመጣ በቀላሉ መድኃኒት ውስጥ የሚያደነዝዝ በቀላሉ ምግብ ውስጥ የሚያደነዝዙ መድኃኒቶችን እየከተተች ይሄን ሁሉ ሷናት የነገረች ብዙ ነገር ነው ይሄን ሁሉ ብቻ አይደለም ብዙ ነገር ወይኔ መድኃኒት በቃ ምንም ታማኝ ሰው ጠፋ ምንስ አሁን እኔ እናንተ በአንድ ነገር እንስማማለን አልስማማ የምትል ከሆነ ወደ ዱላ ነው የምንሄደው ና ወደዚህ እኔ እናንተ ምን እንስማማው ነገር አለ ልዑልን ወደዚህ ለመጥራት ትሞክራለህ ቤተሰቦች እንግዲህ ሁለት ሰው በብልሃት ጥንቃቄ በተሞላበት መልኩ ወደዚህ ያስጠርተን ተባባሪዎቹን የልዑልን ወጥመድ ውስጥ ከተናቸው በቁጥጥር ስር ልናውላቸው ችለናል ልዑልን በዚህ መልኩ በቁጥጥር ስር እናውላለን የሚለው ነገር 50-50 ነው እርግጠኛ አይደለንም ሌላ መንገድ እንጠቀማለን ስለዚህ ከቻለን በስልክ ወደዚህ እንዲመጣ እናደርጋለን ያ ወደዚህ ይመጣም በእርግጠኝነት ልዑል ብቻውን አይንቀሳቀስም ካልሆነ ደግሞ ልዑል ያለበት እንሄዳለን ማለት ነው ካንተ ጋር እንሄዳለን ግን አልገባህም አንተ አሁንም እንዴት አድርጌ ነው ማስረዳት ስለ ልዑል መጥፎነት ከዚህ በኋላ ምንም እንዳትነካይ ግን ልንገርህ በቃ እድሜያቸው ህፃናት የሆኑ ማለት 18 ዓመት ያልሞላቸው ሴቶች በቃ ከውጭ ለሚመጡ የሥራ ባልደረቦች ምናምን አሉት እዛ መድኃኒት ምናምን የሚልኩለት እነሱ በቃ ድንግል ሴት ምናምን ስለሚፈልጉ በቃ 18 ዓመት ያልሞላቸውን ያስጠለፈ ይሰጣቸው ነበር እና ብዙ ሴቶችን የወሰደው በጣም ብዙ ደግሞ መድኃኒት ነግረሃለች በቃ ስንቱን ሴት መድኃኒት እያደረገችለት ምግብ ላይ ደግሞ በጣም ነው የምትችልበት ምንም በቃ ቴስቷ አይቀየርም የምግቡ ምናምን በቃ እንደዛ ታረጋለች ሴት ይወስዳል በቃ ሰው መግደልም ከፈለግን በቃ እንደዛ ነው የምናረገው መድኃኒት ቆንጆ ምግብ ትሰራለች ከዛ በቃ ቤቱ እንወስደዋለን እንጋብዘዋለን በቃ እዛው ይፈዛል እዛው እንገድለዋለን
እና ብዙ ሰው ነው እንደዛ እናስወግዱ። ግን እንዴት ነገረቻችሁ? ለልዑል እኮ በጣም ታማኝ ሰው ነበረች። እና በቃ ብዙ ነገር ነው የሚሰራው። በተለይ ደግሞ ይሄ ሴት ያልኩ በቃ በጣም ብዙ 18 ዓመት ያልሞላቸው ሴቶች ቀጥፏቸዋል። ለራሱም ለጓደኞቹ ሁሌ ያለ ከጅቡቲ የሚመጣ ሰው ያለ በቃ ያም እንደሱ ባለ ሀብት ነው። በቃ ያ ሰውዬ ሁሌ ነው የሚፈልገው በቃ ሴት ድንግል ሴት ፈልጋለሁ። እኛን ራሱ በመጣ ቁጥር በቃ ሁሌ ነው የምንሰቃየው። እኛ በምን አንዷን ገሏታል፣ ድንግል ሳትሆን ቀርቷል። እና ሁሌ በቃ ድንግል ሴት አምጡልን በቃ እንደዛ ነው የሚለው። በቃ ሁሌ በመጣ ቁጥር እኛን ነው የሚያስጨንቀን። እኛን ሞክረን አናመጣ፣ ግን በቃ አንዳንዶቹ በገንዘብ እሺ ይላሉ፣ ግን በጣም ነው የሚያሰቃዩን። በተለይ የጅቡቲ ሰውዬ ከመጣ በቃ በጣም አስቸጋሪ ነው። በጣም ነው ሴት የሚወዱ። ቶሎንም ድንግል ይወዳል። ድንግል አምጡልኝ ነው የሚለው። እኔ ብቻ አይደለም ሴት የሚወዱ፣ ሁሉም ነው የሚወዱ። የአሸናፊም ጆኒ ደግሞ ስንቱን ሴት ነው እዚህ እያመጣ በመድኃኒት እዚህ እኮ ብዙ ስራ ነው የሚሰራው። ይቺ ቤት ቀላል ቤት እንዳትመስል። እኔ ነኝ ያገኘኋት ቦታዋን። እኔና ልዑል ቀላል ቤትማ እንዳልሆነ እኮ ተረዳው። ሁለት ትልቅ አቅመ ደካሞች እናቶችን እዚህ ግቢ ያስቀምጣችሁ ማንም እንዳይነካ። ልዑል 2 እጥፍ ነው ካንተ 3 እጥፍ 4 እጥፍ ቀድሞ ነው የሚያስበው። እሺ የፈለገ ፖሊስ የፈለገ ማንኛውም ደህንነት ቢመጣ አይጠራጠርም። በነገር ላይ መጥፎ ነገር ለመስራት ወይም ጥፋት ለማጥፋት ቀላል ነው፣ በጣም ቀላል ነው። ጭንቅላታችንም ይታዘዛል። ጎጆ መስራት ነው ከባዱ፣ ቀን አይፈጅም ለመናዱ ብሏል። እሺ ዘፋኙ። የተበለሻሸ ነገር፣ ወንጀል፣ መጥፎ ነገር ለመስራት ምንም ጭንቅላት ራሱ አያስፈልግም። ልዑልን ጥሩ ነገር ስራ ብትለው ይከብደዋል፣ አይችልም። አየህ፣ ይሄ ግን አይጠፋው። ወንጀሉን ይችላል። ወንጀል በቃ ይችላል። በቃ ስልኩን አምጡት፣ የሱን እንደውለታለን። ልዑል ጋር አምጣው ስልኩን። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። ለልዑል ደውለንለት ነበር። እንግዲህ ቤተሰቦች ቴክስት አይደለም ላውድ ስፒከር አድርጎ ደውለንለን ነበር። እንግዲህ ላውድ ስፒከር አድርጎ ያለውን ነገር ለመስማት ሞክረናል። ነገር ግን ያለውን ነገር ያላሰማናችሁ በተደጋጋሚ ስንሞክርለት ስልክ አላነሳም ነበር። ድንገት ነው እንግዲህ ካሜራ አዘጋጅተን ረጅም ሰዓት ስንጠብቀው ነበር፣ ስልክ አላነሳልንም ነበር። እንግዲህ ድንገት ነው ስልክ ያነሳው። ውድ ተመልካቾች ልዑል ወደዚህ መምጣት እንደማይችል ነው የነገራቸው። ስለዚህ ምንድነው የምናደርገው? ጆኒና አሹ ከተወሰኑ ጋርዶች ጋር ወደ መጋዘን ይሄዳሉ። እኔ አንተ ካሜራማኖችና የተወሰኑ ግማሽ ጋርዶች ደግሞ ወዴት እንሄዳለን? ልዑል ወዳለበት ቦታ። ልዑል አሁንም አንድ ደከም ያለ ቤት ውስጥ እንዳለ ለማወቅ ችለናል። ስለዚህ ምንም አይነት ስህተት ብትሰራ ሲቀጥል ይኸውልህ መጀመሪያም እንደምናደርግ ታውቃለህ፣ ቦታው ላይ እንደርሳለን። አንተ መኪና ውስጥ ነው የምትሆነው። አብረን አንገባም። አንድ ስህተት ለመስራት ብሞክር የሚደርስብህን ታውቃለህ። ተግባባና? እሺ ተነስና አትጩ። እመታለሁ። ምን አባት አመጣለህ? እመታለሁ። ና ቀጥል። እቃችሁን ሰብስቡ። ውድ ተመልካቾቻችን እንግዲህ ደረጀን መኪና ውስጥ አድርገነዋል። እንግዲህ ልዑል አለበት የተባለው ቤቴ ነው። ቤተሰቦች ቦታው ሰው የተሰበሰበበት ቦታ ስለሆነ እኔም ኮፍዬን አውልቄ ካሜራዬን ደብቄ ነው እየገባ ያለሁት። ምክንያቱም ደከም ያለ ቤት ስለሆነ ምናልባት ካሜራ ይዤ ስገባ የአካባቢው ሰው ነግሮት ሊያመልጥ ስለሚችል ቆይ በዚህ ጋር እንግባ። በሩን ተዘጋጁ። ልዑል
በስተመጨረሻም በቁጥጥር ስር ውለሃል ማለት ነው። ምን እየሰራ ነው እዚህ? ምን እየሰራ ነው? ማስረባ ደደብ አንተ ልቀቀኝ። አግዙኝ። ኑ አስገቡ። ማስረባ አንተ ደደብ አንተ የድመት ነፍስ ነው ያለህ። አልሞትክም አለ አንተ አልሞትክም። እኔ ልዑልን በስተመጨረሻ ኑ ግቡ። ልቀቀኝ። ምንም የምታመጣው ነገር የለም። 5-6 ሰዎች ናቸው ፊት ለፊት ያሉ። ምንድን ነው የምትፈልገው ከእኔ? ቀጥል። ይኸውልህ ዳግመኛ ተገናኘን። ዳግመኛ አቶ ሚኪ፣ አሁን ግን ልንገርህ፣ ለሁለተኛ ጊዜ ተገናኘን። ስማ፣ አትቀባጥር። ለሁለተኛ አሁን ግን ከዚህ በኋላ ምንገናኝ አይመስለኝም። እንደ በፊቱ ቀና በል። ና ቀና በል አንተ ማትረባ ደደብ። ያኔም እንዲህ ስትፎክር ነበረ። ተው፣ ችግር የለውም። ውጣ ከህይወቴ። እነዚህ ጋርዶች አንጠልጥለው ነው ወደ እስር ቤት የሚወስዱ። ከህይወቴ ውጣ። ተግባባን? አንጠልጥለው ነው የሚወስዱ። ምንም የምታመጣው ነገር። ስማ፣ በመንገድ ላይ እየተመላለስክ በደምብ ቼክ አድርጉ። የባለፈው እንዳይደገም በደምብ ቼክ አድርጉ። የሰው ኃይል እንፈልጋለን። የባለፈው አይደገም። በጥንቃቄ ሳይሰበርተው ነው የተረፍከው አይደል? የባለፈው አይደገም። ምን እያረክ ነው እዚህ ቤት? የማ ቤት ነው? ምን እያረክ ነው እዚህ ቤት? መቼስ ያንተ ቤት አይደለም። ቁጭ በል። አለቃቸውም። አስበሉኝ። ምን ስታረግ ነው ያዝነው እዚህ? አስበሉኝ። በጥንቃቄ ስሩ ብያቸው። ተነስ። በጥንቃቄ ቢሰሩልኝ ኖሮ ይሄ ባይደገም ነበር። ተነስ። ይሄ ባይደገም ነበር። ተነስ። አንተ ማትረባ ሰውዬ፣ ተነስ። ብትነሳ ነው የሚሻለው። ተነስ። ወይኔ ከምን አይነት ሰዎች ጋር ነው የምሰራው እኔ? እነዚህ ውሻዎች አስበሉኝ። ሆድን ነው የምረቅጠህ። ወይኔ ተነስ። ቀጥል። ተነስ። ቀጥል። ኑ አንዴ ካሜራውን አጥፎና ኑ ካሜራውን ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን፣ ውድ ቤተሰቦች፣ አሁን የምገኘው ከዳኒ ጋር ነው። እንግዲህ ውድ ቤተሰቦች፣ ያው ጫካ ውስጥ ገለነዋል ብለው ነበር የጣሉት። ነፍሱ ግን አልወጣችም ነበር። አሁን እዚህኛ እያስታመምነው ነው። አንዳንድ ቦታዎች መርፌ ተወቅቷል፣ አደጋም ደርሶበታል። ድብደባ ያን ያክል አልደረሰበትም ውድ ቤተሰቦች። ነገር ግን እውነታውን ስነግራችሁ ዳኒ ያለበት ሁኔታ የሚያሳስብ ሁኔታ ነው ቤተሰቦች። አዎ በጣም የሚያሳስብ ሁኔታ። ሁላችንም ደንግጠናል። በጣም ነው የተደናገጥነው ተመልካቾች። ነገሩ እንደዚህ እንደከበደና እንደከረረ ያወቅነው በሕክምና ባለሙያዎች አማካኝነት ከነሱ ጋር እሱን እዚህ ለማዳን ርብርብ በምናደርግበት ሰዓት ነው ወደ አላስፈላጊ ደረጃ የሄዱት ነገሮች። አሁንም ነገሮችን በጥንቃቄ ነው እያደረግን ያለ ነው። እዚህ ቤት ውስጥ ድብቅ ካሜራ ገጥመን ያሉትን ነገሮች በደንብ እየተከታተልን ነው። ቤተሰቦች ሁላችሁም እንዳዘናችሁ ይገባናል። በሰላም ማግኘታችንም አንድ ነገር ነው። ፈጣሪም ይወደናል። አንድ ስህተት ተሰርቷል። ስህተቱ በእኛም ሊሆን ይችላል፣ ወይም ደግሞ በእኛ ባልደረቦችም ሊሆን ይችላል። ምን እንደምላችሁ አላውቅም። ዳኒ እስካሁን አልነቃም። ሰዓታቶች ተቆጥረዋል። ብዙ ነገር እያደረግን ግልኮስም መድኃኒትም የቻልነውን ነገር እያደረግን ነው።
ዳኒ ሊነቃ አልቻለም። ያው ይህ ማለት ነፍሱ አልወጣችም። አላውቅም። አንዳንዴ ያው ግልኮስም ስላደረግን ወይም የሆነ ነገርም ስላደረግን ባንዴ ያ ሰው ይነቃል ብለንም መጠበቅ የለብንም። እሱን ነው የተረዳነው። እኔ በነቃ ሰዓት ይንቃ፣ ያው ዋናው ነገር ብቻ ምንም አሁን ቤተሰቦች ከፍተኛ ችግር ውስጥ ነው ያለነው። መንፈሳችን ተረብሿል። ሁላችንም የሚገርማችሁ ነገር ያው ግልኮስም ተመችቶን አይደለም እያደረግንለት ያለነው። አሁን ያለንበት ቤት እንግዲህ እኔም ሕክምናዬን የተከታተልኩበት ቤት ነው። በጣም ድብቅ ቤት ነው። ማንም አያውቀውም። ተመልካቾች እኔ አይኑን ባላየው ይሻለኛል። እዛ ጫካ ውስጥ የማይሆኑ ነገሮች ነው እየመጡብኝ ያሉት። ዳኒ ይሻላል ደግሞ ተመልካቾችም ጸሎት እያደረጉልህ ነው። ያንተ ነገር በጣም አስጨንቋቸው ነበር። ያው ቤተሰቦች እኔ ቦታ ይሻለኛል፣ እየከበደኝ ነው። ፈጣሪ ሁሉንም ነገር ወደ ቦታው ይመልሰዋል፣ ያስተካክሉ። ዳኒዬ እግዚአብሔር ምሕረቱን ይላክልህ። የኔ ወንድም፣ የኔ አባት፣ የኔ መከታ፣ ሁላችንም እንወዳለን፣ ከጎን ነን። ፈጣሪ ምሕረቱን ይላክልህ። ተመልሽ